7 የጸሎት ጊዜያት አሉ። ቢያንስ ግን 2 ጊዜ አንድ ሰው ጧትና ማታ ምስጋናዎች እነዚህን ምክንያት በማድረግ ማቅረብ አለበት፣ ማመስገን አለበት። በቀን 2 ጊዜ ቢያንስ። ይህን የማያደርግ ሰው ተስፋው የሞተ ነው፣ በድን ነው፣ ሬሳ ነው፣ ክርስቲያንም አይደለም። አንድ ሰው በ24 ሰዓት ውስጥ 2 ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚለው፣ ቁጥሩ ከሰይጣን ነው የሚለው። ዲያብሎስ አመስግን ቢሉት አላመሰግንም ብሏልና ይሄ ሰውም ለሌሊቱ ቢያንስ 1 ምስጋና ማታ፣ ለቀኑ ደግሞ 1 ምስጋና ጠዋት፣ እነዚህን 2 ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። እውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን የሚሰውረን። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል፣ መነጋገር ይተዋል፣ ሕይወት ይቋረጣል፣ ስኬት ይቋረጣል። ለመጸለይ አንዱ አቅም ተስፋ ነው። እግዚአብሔር እንደሚሰጠን ተስፋ ሊኖረን ይገባል። እንደሚጎበኘን ተስፋ፣ እንደሚምረን ተስፋ፣ እንደምንለወጥ ተስፋ፣ ክብር እንደሚኖረን ወደፊት ተስፋ፣ ያሰብነው የጠየቅነው እንደሚደረግልን ተስፋ፣ ወጣትነታችን እንደሚባረክ ተስፋ፣ የፈለግነው እንደሚደረግልን በተስፋ መጽናት ያስፈልጋል። አምናችሁ ይላል በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ይላል። ጌታ ቅርብ ነው፣ እዚህ ነው ያለው፣ ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው። ጸሎቴ ደቂቃዎች አይደለም የሚጓዘው። ጸሎቴ ሰከንዶች አይደለም የሚጓዘው። ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው። ልክ የለው። እንዲያውም አባቶቻችን ሲናገሩ እንዲህ ይላሉ፣ የአንድ ሰው የአማኝ ሰው ጸሎት ከአፍ እስከ ጆሮ ነው ይላል። አንድ ሰው ከቤት ሳይጸልይ በተለያየ ምክንያት ተጣድፎ ቢወጣ መኪና ውስጥ ሆኖ መጸለይ ይችላል፣ መንገድ ላይ ሆኖ መጸለይ ይችላል፣ መስሪያ ቤት ውስጥ ሆኖ መጸለይ ይችላል፣ ትምህርት ቤት ውስጥ ሆኖ መጸለይ ይችላል። ትንሽ ደቂቃ ምናልባት ያለበት ሁኔታ ውዳሴ ማርያም ዘርግቶ መጽሐፍ ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ቁሞ እጁን ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ያለበት ቦታ ግን በተቀመጠበት ቦታ ሆኖ የሚያውቀውን ጸሎት በቃሉ ይጸልይ። ይህን ግን ማድረግ ይኖርበታል። ጸሎት ማለት ለክርስቲያን እስትንፋሱ ነው። እስትንፋስ አይቆምም ወይም ትንፋሽ አይቆምም። እየተናገርኩ ተነፍሳለሁ፣ እያስተማርኩ ተነፍሳለሁ፣ ተኝተን እንተነፍሳለን፣ ካልሞትን በስተቀር ስራ እየሰራን እንተነፍሳለን፣ እየተመገብን እንተነፍሳለን፣ እያሰብን እንተነፍሳለን። ትንፋሽ አይቆምም በሁሉም ቦታ። ጸሎት ማለት እንደሱ። ክርስቲያን ልክ ማንኛውም ሰው ትንፋሹ በየትኛውም ጊዜ እንደማይቆም ሁሉ ክርስቲያን ከእግዚአብሔር ጋር መነጋገሩን ማቆም የለበት። በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ሰዓት፣ በየትኛውም ሁኔታ ክርስቲያን ከእግዚአብሔር ጋር መነጋገሩን አያቆም። የሚጸልይ ሰው ይህን ማሰብ አለበት። እግዚአብሔርን እንደ አባት፣ እግዚአብሔርን እንደ ባልንጀራ፣ እግዚአብሔርን እንደ እናት፣ እግዚአብሔርን እንደ ወንድም፣ እግዚአብሔርን እንደ እህት፣ እግዚአብሔርን እንደ ቅርብ ወዳጅ፣ እንደ ምስጢረኛ ማናገር አለበት። የሚጸልይ ሰው ይሄን ማወቅ አለበት። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ ክርስቶስ ፈቃደኛ ነው የእኛን ጭንቀት ለመሸከም፣ የእኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ። በመስቀል ላይ እየቃተተ በደላችንን ተሸክሞ በእኛ በደል ሲደቅ እናውቀዋለን። ሊያሳርፈን ፈቃደኛ፣ የእኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም። በቃ በእግዚአብሔር ላይ ጥሎታል። ከዚህ አምኖ መሄድ። እኛ የሚጎዳንን ነገር ስንጠይቀው እግዚአብሔር በሕይወታችን ሌላ የሚጠቅመንን ነገር ይሰጠናል። አስደናቂ አምላክ እኮ ነው። የዚህ ዘመን ወጣት አንዱ የሚያስጨንቀው ይመጣና ቤተክርስቲያን በር ላይ ይቆማል። ከዛ ያማትብና ይቆማል፣ ግን የሚጸልየው ይጠፋው። አባታችን ነው የሚለውን በሰከንዶች ውስጥ ድራሹን ያጠፋውና ከዛ በኋላ ምንድን ነው የምለው በእግዚአብሔር ፊት ብሎ ይጨነቃል። መተህ ብትቀመጥ፣ መተህ ብትቆም እሱ ራሱ ጸሎት ነው። ጌታ ሆይ አትራቀኝ ማለት ጸሎት ነው። ጌታ ሆይ እርዳኝ ማለት ጸሎት ነው። በየመሃሉ ጌታ ሆይ አመሰግንሃለሁ ማለት ጸሎት ነው። ክርስቲያን ይሄ ሊለየው አይገባም። የትምህርት ርዕስ ጸሎት በሚል ርዕስ ይሆናል። አሁን ያለንበት ወቅት እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት የጾመውን ጾም እያሰብን የምንጸልይበትና የምንመጸውትበት በመሆኑ ከነዚህ 3 ክርስቲያናዊ መሰረታዊ ምግባራት ተብለው ከሚጠሩ ውስጥ አንዱ ጸሎት ስለሆነ ስለሱ ጥቂት ነገር እንመለከታለን። ስለ ጸሎት እስከ ዛሬ ድረስ አልተማራችሁም ለማለት አይደለም። ነገር ግን ደጋግመን መስማት ይኖርብናል። ጸሎት፣ ንስሐ፣ ምጽዋት፣ ጾም፣ እነዚህ ሌሎቹም ክርስቲያናዊ ምግባራት ተደጋግሞ መሰማት ይኖርባቸዋል፣ መደረግም ይኖርበታል። ምክንያቱም ከመምህራን ከተለያዩ መምህራን በተለያየ ጊዜ በተለያዩ ቦታ ስንሰማው የምናገኛቸው እግዚአብሔር የሚነግረን የሚያሳየን አዳዲስ ነገር ስለሚኖር ሁልጊዜ ለሕይወታችን የሚጠቅሙ ነገሮች የምንወስዳቸው ስላሉ ደጋግመን መስማት ይኖርብናል ብዬ ስላመንኩኝ ስለዚህ ጸሎት ምንድነው
የሚል ነገር አንስተን ጥቂት ነጥቦችን እንመለከታለን። በድጋሚ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢርን ጥበብን ይግለጥልን። ጸሎት የሚለው ሁልጊዜ እንደሚነገረው ፍትሐ ነገሥት እንዳስቀምጠልን አባቶቻችን እንደነገሩን ጸሎት እሰ ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ብሎ ነው የሚተረጉመው። ጸሎት ማለት ከማን ጋር መነጋገር? ከእግዚአብሔር ጋር መነጋገር ብሎ ይጀምራል። እንግዲህ ከእግዚአብሔር ጋር መነጋገር ሲባል በጣም ሰፊ እንደሆነ አውዱ የጸሎት አውድ በጣም ሰፊ እንደሆነ ከዚህ መረዳት ይቻላል። ከእግዚአብሔር ጋር በምን አይነት ሁኔታ ነው የምንነጋገረው? እንዴት ነው የምንነጋገረው? እንዴት ነው የምናናገረው? ምንድን ነው የምንነጋገረው? በምን ጉዳይ ነው? በየትኛው ሰዓት ነው? የት ቦታ ነው የሚለውን እሱን የምንገልጥበት ነው ጸሎት የሚለው ሰፊ ሀሳብ። ለምሳሌ አንድ ሀሳብ ላንሳላችሁ። መናገር የማይችሉ ሰዎች ይኖራሉ። መናገር ጭራሽ የማይችሉ ሰዎች ይኖራሉ። ወይም ደግሞ በተለምዶ ዱዳ የሆኑ እያለን የምንገልጣቸው ሰዎች ይኖራሉ። እነሱ ከእግዚአብሔር ጋር እንዴት መነጋገር ይችላሉ? አሁን ይህን የማነሳው የመጀመሪያው ጸሎትን ሰፋ አድርጋችሁ እንድታስቡት ነው። መነጋገር ማለት ከእግዚአብሔር ጋር መነጋገር ማለት ማውራት ብቻ አይደለም፣ ቃል ማውጣት ብቻ አይደለም፣ መጮህ ማለት ብቻ አይደለም፣ ራስን ከእግዚአብሔር ጋር ማድረግ ነው። የጸሎት ዴፊኒሽኑ ትርጉሙ የሚጀምረው ከዚህ ነው። ጸሎት ከእግዚአብሔር ጋር መነጋገር ተብሎ ሲገለጥ ከእግዚአብሔር ጋር መቆየትንም የሚጨምር ነው፣ ዝምታንም የሚጨምር ነው። ንግግር ብቻ አይደለም ጸሎት፣ ዝምታንም የሚጨምር ነው። ለምሳሌ በማህሌት ጊዜ ያለ ጸሎት አለ። እሱ በምስጋና ሁላችን አንደበታችንን ከፍተን የምናመሰግነው ምስጋና ነው፣ ጸሎት ነው። ቅዳሴም እንዲሁ ጸሎት ነው። ሰዓታት እንዲሁ ጸሎት ነው። ኪዳን እንዲሁ ጸሎት ነው። ወረብ እንዲሁ ጸሎት ነው። ዝማሬ እንዲሁ ጸሎት ነው። ስብከት እንዲሁ ጸሎት ነው። ከዚህም ውጭ ያሉ በቤተ መቅደሱ ዙሪያ ዝም ብለን የምንቆይባቸው ጊዜያት በሙሉ ጸሎት ናቸው። ጸሎት ናቸው። በቤተ መቅደሱ የምንቆይበት ጊዜ፣ በእግዚአብሔር ፊት የምንቆይበት፣ የምንቆምበት፣ የምንቀመጥበትም ጊዜ ጭምር ጸሎት ነው። በቤተ ክርስቲያን የምንቆይበት በቅዱሳት ስዕላት ፊት ኩርምት ብለን ቁጭ ብለን አንገታችንን ጉልበታችን ላይ አድርገን የምንቆይባቸው ጊዜያት በሙሉ ጸሎት ናቸው። ስለዚህ ጸሎት በጣም ሰፊ ነው። ስለዚህ ምን ማለት ነው? ጸሎት እንዲህ ከሆነ ምን ማለት ነው ሲባል ጸሎት ማለት ለክርስቲያን እስትንፋሱ ነው። ይሄን መጨረሻ ላይ ጠይቃችኋለሁ። ጸሎት ማለት ለክርስቲያን እስትንፋሱ ነው። እስትንፋስ አይቆምም ወይም ትንፋሽ አይቆምም። እየተናገርኩ ተነፍሳለሁ፣ እያስተማርኩ ተነፍሳለሁ፣ ተኝተን እንተነፍሳለን ካልሞትን በስተቀር ነፍሳችን ከስጋችን ካልተለየች በስተቀር እንተነፍሳለን። ታመን እንተነፍሳለን ካልሞትን በስተቀር። ስራ እየሰራን እንተነፍሳለን፣ እየተመገብን እንተነፍሳለን፣ እያነበብን እንተነፍሳለን፣ እያሰብን እንተነፍሳለን። ትንፋሽ አይቆምም በሁሉም ቦታ። ጸሎት ማለት እንደሱ ነው። ይሄ ማለት ታዲያ ከእግዚአብሔር ጋር መነጋገር ከሚለው ጋር ምን ያገናኘዋል ቢባል ክርስቲያን ልክ ማንኛውም ሰው ትንፋሹ በየትኛውም ጊዜ እንደማይቆም ሁሉ ክርስቲያን ከእግዚአብሔር ጋር መነጋገሩን ማቆም የለበት። በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ሰዓት፣ በየትኛውም ሁኔታ፣ በምንም አይነት ሁኔታ ክርስቲያን ከእግዚአብሔር ጋር መነጋገሩን አያቆምም። ያ ጸሎት ተብሎ ይጠራል። አሁን ወደ ስርዓቱ እንመጣለን። የጸሎትን ስርዓት አሳያለሁ። ነገር ግን ጸሎት ምን ያህል ሰፊ እንደሆነ እሱን እንድታዩ ነው። ለምንድን ነው አሁን ይሄን ደግሞ ማንሳት ያስፈለገው? ብዙ ሰው ጸሎት ይጠፋበታል። ምን ብዬ ነው የምጸልየው ቤተክርስቲያን ይላል። በተለይ የዚህ ዘመን ወጣት አንዱ የሚያስጨንቀው ይመጣና ቤተክርስቲያን በር ላይ ይቆማል። ከዛ ያማትብና ይቆማል፣ ግን የሚጸልየው ይጠፋዋል። አባታችን ነው የሚለውን በሰከንዶች ውስጥ ድራሹን ያጠፋውና ከዛ በኋላ ምንድን ነው የምለው በእግዚአብሔር ፊት ብሎ ይጨንቃል። መተህ ብትቀመጥ መተህ ብትቆም እሱ ራሱ ጸሎት ነው። እያደገ የሚሄድ ነው። በነገራችን ላይ ጸሎት ወደፊት እንደምነግራችሁ በመጽሐፍ የሚጸለይ ጸሎት አለ፣ በቃል የሚጸለይ ጸሎት አለ፣ ወይም በንግግር የሚጸለይ ጸሎት አለ። ነገር ግን በእግዚአብሔር ቤት መጥቶ ቁጭ ያለ ወጣት እየጸለየ ነው ዝም ቢል ምንም ባይናገር። ምክንያቱም በአይምሮ እየተመላለሰ ያለው የእግዚአብሔር ጉዳይ ነው። ቤተክርስቲያን በሆናችሁ መጠን የምታስቡት ስለ መቅደሱ ክብር ነው። የምታስቡት ስለ እግዚአብሔር ምሕረት ነው። የምታስቡት ስለ ንስሐ ነው። የምታስቡት ስለ ስጋው ደሙ ነው።
የምታስቡት ስለ አገልግሎት ነው። የምታስቡት ስለ ምስጋና ነው። የምታስቡት ስለ ዝማሬ ነው። የምታስቡት ስለ ወንጌል ነው። የምታስቡት ስለ እግዚአብሔር ቃል ነው። እሱ ጸሎት ነው። ይህን በደንብ ማወቅ አለባችሁ። እዚህ ቤት ስትገቡ ይሄ እንደ ሌላው ተራ ቤት አይደለም። እንደ መጠጥ ቤቱ አይደለም። እንደ ጭፈራ ቤት አይደለም። እንደ ሌሎቹ ሌላ ስጋዊ ጉዳዮችን እንደምናደርግባቸው ቤቶች አይደለም። ምክንያቱም እዚህ ቤት ያለው የእግዚአብሔር ክብር ነው የሚገለጥበት። ስለዚህ እዚህ ቦታ ስንመጣ የመጀመሪያው ጸሎት ነው። እንደ ጸለያችሁ እንድታስቡ ነው ይሄን እየነገርኳችሁ ያለው። ከዛ ቀጥሎ እንዴት እንጸልይ የሚለውን አሳያለሁ። መጽሐፍ ቅዱስ ስለ ጸሎት የሚናገራቸው ቃላት አሉ። እነሱን መጀመሪያ ላነብና ወደ ስርዓተ ጸሎቱ እመጣለሁ። ሮሜ ምዕራፍ 12 ቁጥር 12 ላይ ቅዱስ ጳውሎስ እንዲህ ይላል፣ በተስፋ ደስ ይበላችሁ ይላል። በምን ደስ ይበላችሁ? በተስፋ ደስ ይበላችሁ። በነገራችን ላይ ለመጸለይ አንዱ አቅም ተስፋ ነው። ምንድን ነው አልኳችሁ? ተስፋ ነው። ለመጸለይ አቅም የሚሆነው ተስፋ ሊኖረን ይገባል። የመጀመሪያ እግዚአብሔር እንደሚሰጠን ተስፋ ሊኖረን ይገባል። እንደሚጎበኘን ተስፋ፣ እንደሚምረን ተስፋ፣ እንደምንቆርብ ተስፋ፣ እንደምንለወጥ ተስፋ፣ ክብር እንደሚኖረን ወደፊት ተስፋ፣ ያሰብነው የጠየቅነው እንደሚደረግልን ተስፋ፣ ወጣትነታችን እንደሚባረክ ተስፋ፣ የፈለግነው እንደሚደረግልን በተስፋ መጽናት ያስፈልጋል። የመጀመሪያው እሱ ነው። ምንጩ እሱ ነው። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ ነው። በጣም ብዙ ሰው በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ጸሎት ትንፋሽ ነው ብያችኋለሁ። ትንፋሽ ከኛ እየራቀ በሄደ ቁጥር መሞት እንጀምራለን። ብሪዚንግ ሲስተማችን እየደከመ ሲሄድ ትንፋሽ የማውጣት ኢነርጂ ስናጣ እንሞታለን። ሞት የሚባለው እሱ ነው። ልክ እንደዛ ሁሉ አንድ ሰው መተንፈስ ሲያቆም ማለት መጸለይ ሲያቆም ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ሕይወት ይቋረጣል። ስኬት ይቋረጣል። ስለዚህ ጸሎት የሚያቆም ሰው እየሞተ እንደሆነ እንዲያውም ቅዱስ ሳዊሮስ ዘእስሙናይን የሚባል ሊቅ አንድ ሰው በ24 ሰዓት ውስጥ 2 ጊዜ ካላመሰገነ ይላል። ስንት ጊዜ ካላመሰገነ? 2 ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚለው። ቁጥሩ ከሰይጣን ነው የሚለው። ለምን ቢባል ይላል ዲያብሎስ አመስግን ቢሉት አላመሰግንም ብሏልና ይሄ ሰውም ለሌሊቱ ቢያንስ 1 ምስጋና ማታ፣ ለቀኑ ደግሞ 1 ምስጋና ጠዋት፣ እነዚህን 2 ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። በእውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን የሚሰውረን። ስለዚህ 2 ጊዜ ቢያንስ ይላል። 7 የጸሎት ጊዜያት አሉ። ቢያንስ ግን 2 ጊዜ አንድ ሰው ጠዋትና ማታ ለጨለማው 1 ለብርሃኑ 1 ለነዚህ ምስጋናዎች እነዚህን ምክንያት በማድረግ ማቅረብ አለበት፣ ማመስገን አለበት። በቀን 2 ጊዜ ቢያንስ። ይህን የማያደርግ ሰው ተስፋው የሞተ ነው፣ በድን ነው፣ ሬሳ ነው። ክርስቲያንም አይደለም። ደግሞም ይህ ብቻም አይደለም፣ የሰይጣን ውጊያ ይጸናበታል። ሰይጣን ይጫወትበታል። አጋንንት ተሰብስበው ይመጡበታል። ርኩሳን መናፍስት ያሰቃዩታል፣ ያስጨንቁታል። ስለዚህ ሰው የእግዚአብሔርን ስም ቢያንስ በቀን 2 ጊዜ እየጠራ ማመስገን መጸለይ ያለበት። እንደዚህ ሲባል ዝም ብሎ የእግዚአብሔርን ስም እግዚአብሔር ብሎ መጥራት ብቻ አይደለም። ስራዬ ብሎ 1 ደቂቃ ሊሆን ይችላል፣ 2 ደቂቃ ሊሆን ይችላል፣ 5 ሊሆን ይችላል፣ እንደየአቅሙ 10 ከዛም በላይ ሊሆን ይችላል። ስራዬ ብሎ ግን በእግዚአብሔር ፊት የሚቆምባቸው 2 ጊዜያት መኖር አለባቸው። እነዚህ 2 ጊዜያት እንዳልኳችሁ እንደየአቅሙ በየደቂቃው ሊወሰኑ ይችላሉ፣ እንደየስራው ጠባይ፣ እንደየድካሙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ ይልና በጸሎት ጽኑ ይላል። በምን ጽኑ? በጸሎት ጽኑ። ሮሜ ምዕራፍ 12 ቁጥር 12 ላይ፣ በሌላ ስፍራ ኤፌሶን ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይላል። ዘወትር ይላል። በመንፈስ ጸልዩ ማለት በልቡና ጸልዩ ማለት ነው። በተመስጦ ጸልዩ ማለት ነው። በሐሳብ ጸልዩ ማለት ነው። ይሄ ነው ከእግዚአብሔር ጋር መነጋገር የሚባለው። አንድ ሰው ለምሳሌ ጸሎቱን ረስቶ ቢወጣ ከቤት ሳይጸልይ በተለያየ ምክንያት ተጣድፎ ቢወጣ መኪና ውስጥ ሆኖ መጸለይ ይችላል። መንገድ ላይ ሆኖ መጸለይ ይችላል። መስሪያ ቤት ውስጥ ሆኖ መጸለይ ይችላል። ትምህርት ቤት ውስጥ ሆኖ መጸለይ ይችላል። ትንሽ ደቂቃ ምናልባት ያለበት ሁኔታ ውዳሴ ማርያም ዘርግቶ መጽሐፍ ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ቁሞ እጁን ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ያለበት ቦታ ግን በተቀመጠበት ቦታ ሆኖ የሚያውቀውን ጸሎት በቃሉ ይጸልያል። ይህን ግን ማድረግ ይኖርበታል። ትዝ ባለው ሰዓት መኪና እያሽከረከርክ ጸሎትን እንደረሳ ትዝ ቢልህ
ሰዓት ካለ ደቂቃ ካለ ዳር ይዘህ ጸሎትህን ጨርሰው። ያለዚያ ግን እየነዳህም ቢሆን አጭር ደቂቃ አባታችሁ ነው የሚለውን እየጸለይ መሄድ። ይሄ ነው በመንፈስ መጸለይ ማለት በሁሉም ቦታ ይሄ ነው። ልክ ስልኮቻችን ኔትወርኩ ገጠር ብንሄድ ያው እንደ ሀገራችን አንዳንድ ቦታ ላይ ሰራ ይችላል። ምናልባት እንዳደጉት ሀገራት ብናስበው በሄድንበት ቦታ ሁሉ ኔትወርኩ እንደሚሰራው ሲም ካርዳችን እንደሚሰራው ስልካችን እንደሚሰራው ሁሉ የጸሎት ኔትወርክ በሁሉም ቦታ መኖር አለበት። ከእግዚአብሔር ጋር የምንነጋገርበት ኔትወርክ፣ ከእግዚአብሔር ጋር ያለን መስመር፣ ከእግዚአብሔር ጋር ያለን ግንኙነት መቋረጥ የለበት። ለዚህ ነው ዘወትር የሚለው በመንፈስ ጸልዩ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በነገራችን ላይ ጸሎትና ልመና አንድ ነው የሚመስሉት አይደለም። በጸሎትና በልመና ይላል፣ ሁለት አድርጎ ነው ያስቀመጠው። ልመና የሚለው ጸሎት ነው። ነገር ግን ልመና የሚለው ምንድን ነው ቢባል አንድን ነገር መጠየቅን የሚያመለክት ነው። ልመና ሀገር ሰላም እንድትሆን መጠየቅ ልመና ይባላል። ትዳር እንዲሰጥ መለመን ልመና ይባላል። ስራ እንዲሰጥ መለመን ልመና ይባላል። ጤና እንዲሰጥ መለመን ልመና ይባላል። የታመሙ ሰዎች እንዲፈወሱ መጸለይ ልመና ይባላል። ግን ጸሎት ነው። ጸሎት ግን ልመናን ብቻ የሚያካትት አይደለም። ምስጋና ጸሎት ነው። ለምሳሌ ጌታ ሆይ አመሰግንሃለሁ ጸሎት ነው። አንዳንዱ ሰው ጸሎት የሚመስለው ልመና ብቻ ወይም ደግሞ እግዚአብሔርን አንዳች ነገር መጠየቅ ይሄን ስጠኝ ማለት ብቻ የሚመስለው አለ። ምስጋና ጸሎት ነው። መዝሙር ጸሎት ነው። ማህሌት ጸሎት ነው። ቅድም ያልኳቸው አገልግሎቶች በሙሉ ጸሎት ነው። አሁን ወንጌል የምትሰሙበት ሁኔታ ይሄ ጸሎት ነው። ጸሎት ሰፊ ነው። ምልጃ ይባላል፣ ልመና ይባላል፣ ምስጋና ይባላል፣ ትምህርት ይባላል፣ ተግሳጽ ይባላል፣ ንስሐ ይባላል። ይሄ ሁሉ ጸሎት ነው። ጸሎት በጣም ሰፊ ነገሮችን የሚያካትት ነው። ለምን? ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ስለሆነ ለዚህ ነው ለይቶ ጸሎትና ልመና የሚለው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል ኤፌሶን ምዕራፍ 6 ቁጥር 18 ላይ። በሌላ ስፍራ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ጌታ ምንድነው? ቅርብ ነው። ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር። ጸሎት ስንጸልይ ማሰብ ያለብን እግዚአብሔር ሰማይ ላይ አይደለም። ወደ ሰማይ ቀና የምንለው ስለ ልዕልናው፣ ስለ ከፍታው፣ ስለ ምጥቀቱ፣ ስለ ርቀቱ እንጂ መጽሐፍትም የገለጡልን በዘፈቀደ ተገልጦ የታየው በሰማይ ስለሆነ እንጂ እግዚአብሔር የሚኖረው በሰማይ ብቻ ነው ማለት አይደለም። እግዚአብሔር እዚህ አለ፣ እግዚአብሔር እዚያ አለ፣ እግዚአብሔር በጥልቁ ውስጥ አለ፣ እግዚአብሔር ውቅያኖስ ውስጥ አለ፣ እግዚአብሔር ባህር ውስጥ አለ፣ እግዚአብሔር ከኛ ጋር አለ፣ እግዚአብሔር በእኛ ውስጥ አለ፣ እግዚአብሔር በሐሳባችን ውስጥ አለ፣ እግዚአብሔር በደመና ውስጥ አለ። ረቂቅ በሚባሉ ነገሮች ውስጥ እግዚአብሔር አለ። ጌታ ቅርብ ነው። ስለዚህ ስትጸልይ ምን ማሰብ አለብህ? ስትጸልይ ምን ማሰብ አለብኝ? ጌታዬን የማነጋግረው ሩቅ ቦታ አይደለም፣ እዚህ ነው ያለው። ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው። ጸሎቴ ደቂቃዎች አይደለም የሚጓዘው። ጸሎቴ ሰከንዶች አይደለም የሚጓዘው። ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው። ልክ የለው። እንዲያውም አባቶቻችን ሲናገሩ እንዲህ ይላሉ፣ ጸሎቱ ለጻድቅ እምአፍ እስከ እዝን ይላሉ። የአንድ ሰው የአማኝ ሰው ጸሎት ከአፍ እስከ ጆሮ ነው ይላል። ከምን እስከ ምን ነው አልኳችሁ? ከአፍ እስከ ምን? እስከ ጆሮ ነው። ልክ ስናገር እናንተ ጋር ሲደርስ አሁን በእርግጥ ይለካል። ይሄ ቅጽበት እኮ ይለካል። ምክንያቱም ዌቭ ፕሮፓጌት አድርጎ የድምፅ ዌቭ እናንተ ጆሮ እስከሚደርስ ድረስ እኮ የሚወስደው ፍራክሽንስ ኦፍ ሰከንድስ አሉ እኮ። ግን እኛ መለካት አንችልም። እኔ አሁን ስናገርና ድምፄን ስሰማው የተወሰኑ ጋፖች አሉ፣ ግን አላውቀውም። ስናገርና ጆሮዬ ሲደርስ አንድ አይነት ነው ፍጥነቱ። እንደዛ ለምን? እግዚአብሔር አጠገቤ ነው። የሚጸልሰ ይህን ማሰብ አለበት። እግዚአብሔርን እንደ ጓደኛ፣ እግዚአብሔርን እንደ አባት፣ እግዚአብሔርን እንደ ባልንጀራ፣ እግዚአብሔርን እንደ እናት፣ እግዚአብሔርን እንደ ወንድም፣ እግዚአብሔርን እንደ እህት፣ እግዚአብሔርን እንደ ባል፣ እግዚአብሔርን እንደ ቅርብ ወዳጅ፣ እንደ ምስጢረኛ ማናገር አለበት። የሚጸልይ ሰው ይሄን ማወቅ አለበት። ሩቅ አይደለም እግዚአብሔር። ጌታ ቅርብ ነው። ጌታ ምንድን ነው? ቅርብ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይልና በነገር ሁሉ ይላል። በምን ሁሉ? በነገር ሁሉ ነው የሚለው። ክርስቲያን ሁሉ ነገር ላይ ጸሎት ያስፈልገዋል። ሊያንስ ይችላል፣ ሊበዛ ይችላል። ስለዚህ ጉዳይ አይደለም ማስጨንቃችሁ። አሁን ይሄ መዝገበ ጸሎት ይዞ በእግዚአብሔር ፊት ቆሞ ያን ሁሉ ስለመጨረስ አይደለም። እሱ ራሱን የቻለ ነው። ግን ክርስቲያን ለአንዲት ሰከንድ ብትሆን እግዚአብሔር ሆይ ፈቃድ ይሁን የምትል ቃል እንኳን ማውጣት አለበት። ስለምንም ነገር፣ ስለቀረበለት ምግብ፣ ስለሚጠጣ ውሃ፣ ታሽጎ ስለሚመጣልህ ኃይላን
ስለምትጠጣው ለስላሳ። ስለዚያ ጸሎት ያስፈልጋል። ቢያንስ በትዕምርተ መስቀል አምሳል መባረክ ይፈልጋል። ጸሎት ነው ይሄ። በስመ አብ ወወልድ ወመንፈስ ቅዱስ ማለት ይሄ ጸሎት ነው። ሰአሊ ለነ ቅድስት ማለት ይሄ ብቻው ጸሎት ነው። ጌታ ሆይ አትራቀኝ ማለት ጸሎት ነው። ጌታ ሆይ እርዳኝ ማለት ጸሎት ነው። በየመሃሉ ጌታ ሆይ አመሰግንሃለሁ ማለት ጸሎት ነው። ክርስቲያን ይሄ ሊለየው አይገባም። ይሄን ልምድ ማድረግ ይፈልጋል። ልምድ ማድረግ ልክ ሌሎች ነገሮች እንደምንለማመድ ሌሎች ቃላቶች አሉ አይደለም? እነዚህ ዘመናዊ የሚባሉ የአራዳ ቋንቋ እያልን እንዲሁ ምን እናገራቸዋለሁ አይደለም? ጎበዝ አራዳ መሆን ማለት መሰልጠን መሆን ማለት ወጣት መሆን ማለት ዘመናዊነት ማለት የእግዚአብሔርን ስም በሕይወት ውስጥ እንደ ጨው ማስገባት ነው። ይሄ ነው ስልጣኔ። በደንብ ከተረዳነው ይሄ ነው ስልጣኔ። ስለዚህ በነገር ሁሉ ይላል ቅዱስ ጳውሎስ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ይላል። ከምን ጋር ለየው? አሁን ቅዱስ ጳውሎስ ጸሎት ይላል፣ ምልጃ ይላል፣ ምስጋና ይላል። እነዚህ ሁሉ ግን ጸሎት ተብለው ይጠራሉ። ጸሎት ሲባል ምልጃ የሚካተትበታል፣ ምስጋና የሚካተትበታል። ቅዱስ ጳውሎስ እየለየ የሚናገረው ምልጃ ምንድን ነው ሲባል ስለ ሌሎች መማለድ ነው። አሁን ልመና የሚለው ደግሞ ሲከፈል ለራሳችን የምንጠይቀው አለ፣ ስለ ሌሎች የምንጠይቀው አለ። ይሄ ልመናም ይባላል። ነገር ግን ልመና ደግሞ በተለየ ሁኔታ ስለ ሌሎች ስንለምን ምልጃ ይባላል። ምን ይባላል? ምልጃ ይባላል። በጣም አስደናቂ ነው። ስለ ሌሎች የምንለምነው ለምሳሌ ስለ እህትህ የምትጠይቀው፣ ስለ ሚስትህ የምትጠይቀው፣ ስለ ባልሽ የምትጠይቀው፣ ስለ እህትሽ፣ ስለ ወንድምሽ፣ ስለ ቤተሰብሽ፣ ስለ ልጆችሽ፣ ስለ ልጆችህ የምትጠይቀው ጥያቄ ምልጃ ተብሎ ይጠራል። ልጆችን ጠብቅልኝ ስትል እየማለድክ ነው። በነገራችን ላይ አማላጆች ነን እኛ። እየሰማችሁ ይሄ ነው። አሁን ብዙ ሰው ስለ ቅዱሳን ስለ እንደዚህ ሲነገር ብዙ ሰው የሚገርመው ቅዱሳን ይማልዳሉ አይማልዱ የሚል ክርክር ነው። እኛ እንማልዳለን። እንዳትኮሩ እንደዚህ ስላችሁ እኛንን አማልደን እንደዚህ ምናምን ብላችሁ ሄዳችሁ ደግሞ ሌላ ችግር እንዳትፈጥሩ። እንለምናለን ስለ ሌሎች። ለምሳሌ በእንተ ቅዱሳት የሚባል በቅዳሴ ሰዓት የሚጸለይ ጸሎት አለ። ዲያቆን የሚያነባው ስለ እጽዋት የሚማለድበት፣ ስለ አዝርዕት የሚለመንበት፣ ስለ አትክልት የሚለመንበት፣ ስለ ንጉሱ፣ ስለ መሪው፣ ስለ ኢትዮጵያ መሪ የሚለመንበት፣ ስለ ወታደሮቹ የሚለመንበት፣ ስለ ሰራዊቱ የሚለመንበት፣ ስለ ነጋዴዎቹ የሚለመንበት፣ መርከብ ተሰብሮባቸው በባህር ላይ ስለሚቸገሩ ሰዎች የሚለመንበት፣ ማዕበል ሞገድ ተነስቶባቸው ባህር ላይ ሆነው ስለሚጨነቁ ሰዎች የሚለመንበት፣ ስለ ሕፃናት የሚለመንበት። ሌላው ቀርቶ የወንዙን ውሃ ሙላልን ብለን እንማልዳለን። አይገርማችሁ? የወንዙን ውሃ ሙላልን ብለን። አሁን አባይ ከሌለ ግድብ የሚባል ነገር አለ። ግድብስ ቢገደብ የአባይ ወንዝ ካልሞላ፣ ውሃ ከሌለ፣ ዝናብ ካልዘነበ፣ ወንዙ ጅረት ከሌለው የአባይ ግድብ ጥቅም አለው? የአባይን ግድብ የምንሞላው እኛ ነን በጸሎት። ይህንን በደንብ እንድትመሰክሩ ያስፈልጋል። የአባይ ግድብ ወንዙን ሙላልን ብለን ይህን የምንለምነው ስለ ውሃ እንዳልሆነ ግልጽ ነው። ውሃ ምን እንደሚሆን እናውቃለን። ውሃ የኃይል ምንጭ ነው። ውሃን እንገድበዋለን። ፖቴንሻል ኢነርጂ ክሬት እናደርጋለን። ከዛስ ያ ወርዶ ተርባይን አንቀሳቅሶ ኤሌክትሪሲቲ እንዲፈጠር ያደርጋል። ጥያቄያችን ውሃ ብቻ ነው? ጥያቄያችን ብርሃንም ጭምር ነው። ይህን ብርሃን የምናገኘው ይህን ኤሌክትሪሲቲ የምናገኘው ከዚያ የወንዙን ውሃ ሙላልን ብለን ስለ ወንዙ ውሃ፣ ስለ ምድር ፍሬ እንማልዳለን። ምድር ፍሬዋን እንድትሰጥ፣ ገበሬው የዘራውን እንዲያገኝ፣ እንዲያርስ፣ እንዲደክም፣ ግን ደግሞ የደከመበትን እንዲያገኝ እንማልዳለን። ቤተክርስቲያን ትማልዳለች። አማላጆች ነው። ስለዚህ ምልጃ ብሎ የሚገልጠው ቅዱስ ጳውሎስ ይሄ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ይላል፣ በአንዳች አትጨነቁ ይላል። በአንዳች ምን አትበሉ? አትጨነቁ። ደግሞ ክርስቲያን ጠባዩ እንደሳ ነው። የሚጸልይ ሰው መጨነቅ የለበትም በጭራሽ። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ እረፍት ነው ማድረግ ያለባችሁ። እረፍት ነው የምታደርጉት። ምንድን ነው መሰላችሁ? ጸሎታችሁን ከጨረሳችሁ በኋላ ጸሎታችንን ከጨረስን በኋላ ለተወሰኑ ደቂቃዎች ቁጭ ማለት፣ ዝም ብሎ ቁጭ ማለት፣ ሳያነቡ ቁጭ ማለት፣ ሳይናገሩ ቁጭ ማለት። ከዛስ ያለውን የውስጥ ሐሳብ ሁሉ እግዚአብሔር ላይ አራግፎ መሄድ። አራግፎ መሄድ። የሚያስጨንቃችሁን በእርሱ ላይ ምን በሉት? ጣሉት። ቅዱስ ጴጥሮስ የነገረን ቃል ይሄ ፈቃደኛ ነው። ክርስቶስ ፈቃደኛ ነው። የእኛን ጭንቀት ለመሸከም የእኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ ነው። ፈቃደኛ ነው። ምክንያቱም እናውቀዋለን። በመስቀል ላይ እየቃተተ በደላችንን ተሸክሞ በእኛ በደል ሲደቅ እናውቀዋለን። የተጻፈ ነው እናውቀዋለን።
ደግሞም እንዲህ ሲለን እሱ ራሱ የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ምን እላችኋለሁ አሳርፋችኋለሁ ብሎ ነግሮናል። ሊያሳርፈን ፈቃደኛ ነው። ሊያሳርፈን ፈቃደኛ ነው። የኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም፣ አይረበሽም። በቃ በእግዚአብሔር ላይ ጥሎታል። ከዚህ አምኖ መሄድ ይህንን ነው ያለን። ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነስኡ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ ይላል። ምን ብላችሁ? አምናችሁ ይላል። በጸሎት የጠየቃችሁትን ሁሉ ይላል። እኔ በጣም ነው የሚገርመኝ ይሄ ቃል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 አምናችሁ በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ይላል። ምን ትላላችሁ? አምናችሁ የጠየቃችሁትን ሁሉ ነው የሚል። ሁሉ ነው የሚል፣ አይቀንስም። የጠየቅነውን ሁሉ እንቀበላለን። ግን እንዲህ ሲባል እኛ የጠየቅነው ምንድነው ነው? ይኸውላችሁ የጠየቅነው ነገር ስህተት እንኳን ቢሆን እግዚአብሔር ትክክለኛውን ነገር ይሰጠናል። የጠየቅነው ነገር ስህተት እንኳን ቢሆን፣ የጠየቅነው ነገር የማይገባን እንኳን ቢሆን፣ የጠየቅነው ነገር የሚጎዳን እንኳን ቢሆን እግዚአብሔር ምን ያደርጋል? ይሄኛው ይጎዳሃል፣ ይሄኛውን ግን እሰጥሃለሁ ይላል። አንድ ሕፃን ልጅ ያለቅሳል። መርፌ ስጡኝ ሊላችሁ ይችላል። ወይ ምላጩን ስጡኝ ወይ ደግሞ ቢላውን ስጡኝ ብሎ ሊያለቅስ ይችላል። ሲያብለጨልጭ አይቶት ደስ የሚል ሊመስለው ይችላል። ስለዚህ ስጡኝ ብሎ ያለቅሳል። እናንተስ ምን ታደርጋላችሁ? ይሄኛውን አልሰጥህም በዚህ ፋንታ ብላችሁ ከረሚላ ትሰጡታላችሁ፣ ቾኮሌት ትሰጡታላችሁ። መርፌ ስንለምነው የሚጣፍጥ ነገር ይሰጠናል። እኛ የሚጎዳንን ነገር ስንጠይቀው እግዚአብሔር በሕይወታችን ሌላ የሚጠቅምን ነገር ይሰጠናል። አስደናቂ አምላክ እኮ ነው። አስደናቂ አምላክ ነው። ስለዚህ ሁሉን ትቀበላላችሁ። ይሄን ያመነ ሰው ከጸለየ በኋላ አይጨንቅም። የመጨረሻው ቆላስይስ ምዕራፍ 4 ቁጥር 2 ላይ ከማመስገን ጋር ይላል። ከምን ጋር? ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 2 ጀምሮ እና ጸሎት በመጽሐፍ ቅዱስ በጣም ተደጋግሞ ከተገለጡ ነገሮች መካከል ክርስቲያናዊ ምግባራት መካከል ጸሎት ነው።